በብልጽግና ነው ያማረባት። ኦኬ 24 ሰዓት ካላወቅ ልንገርክ 24 ሰዓት እራሱ አብረውትም ያሉት ሰዎች መስራት ካለባቸው 24 ሰዓት የሚሰራ መንግስት ነው ያለ። ስራ ሳያልቅ ከቢሮቸው አይወጡ። 24 hours መስራት ካለባቸው 24 hours ይሰራሉ። ስለዚህ ፕራውድ ሆነክ እንደዚህ ፕራውድ ሆነክ ሌሎች የሰሩትን ቪዲዮ ሪፖስት ስታደርግ የነበረው በዚህ መንግስት ስራ ነው። ይህንን ማወቅ መቻል አለብክ። ይህንን እንደ ሀሳብ መጨመር ፈልጋለሁ ቤካዬ። ከዛ ወደ ሌሎቹ ቪዲዮ ማለፍ እንችላለን። ይህንን ሀሳብ ጨምር ያለሁኝ እኔ ምናልባት ዘግይተው የመጡ ብዙ ሰዎች አሉ። ሀሳቡ ያልገባቸው ካለ እደግማለሁኝ። ሌሎቹ ቪዲዮዎች ይታወቃል። ለምሳሌ የብልጽግና መንግስት ሌባ ነው፣ የብልጽግና ሰራተኞች ሌቦች ናቸው። ለምን ከተባለ በሙሉ ፕሮቴስታንት እምነት ወይም ደግሞ ጴንጤዎች ስለሆኑ ብሎ ያለው ነገር በጣም ከባድ ነው። እንግዲህ ሀገር ራሷ ተመስገን። እንዲህ ሀገር አሁን ያለችበት ሁኔታ እንደዚህ አበባና አምራ ብዙዎች ኢንተርናሽናል ኢንቨስተሮች እንኳን እየመጡ ኢትዮጵያ እንደዚህ ነች እንዲህ ብሎ ሲገረሙ ድረስ ኢትዮጵያ ነች ወይስ ዱባይ፣ ኢትዮጵያ ነች ወይስ ኒውዮርክ የተባለ ሰዎች ተደንቁና ተደመመው ኦኬ እያመሰግኑ ኢትዮጵያዊነትን ራሱ ማለት ማዘር ኦፍ አፍሪካ የምትባል ኢትዮጵያ እውነትም የአፍሪካ እናት እንደሆነች የታወቀውና የታየው በዚህ መንግስት ነው። ይታወቃል። በዚህ መንግስት ነው። ለምን ሲባል ጴንጤ ነው። ጴንጤ መንግስት ደግሞ የተፈወሰ አእምሮ ነው ያለው። ማለት ምንድነው? የተለወጠ ማይንድ ስላለው ኦኬ የተለወጠ ማይንድ ስላለው ሌብነት የሚባል ነገር በሱ ዘንድ ስለሌለ እያንዳንዱን ነገር ለኢትዮጵያ ለሀገሩ በማለት ሀገር የለወጠ ያውም በዚህ አደገኛ በሆነ ጦርነት ውስጥ ማለት ይታወቃል። ሀገር ያለማ ሀገር ያቀን። እንደምታውቁት እኮ ጠቅላይ ሚኒስትራችን መጽሐፋቸውን ሽጠው ነው ሀገር ያቀኑት። መጽሐፋቸውን ሽጠው ለራሳቸው ተጠቀሙ። በመጽሐፋቸው ግን ትምህርት ቤቶች ናቸው የገነቡት። በመጽሐፋቸው ነው ሀገር የለወጡት። ይታወቃል። ሌላው ሲበዘብዝና ሲበላ ሰርቅ ወደ ከሀገር ውጭ ሲያሸሽ፣ እሳቸው ግን የራሳቸውን እንኳን በራሳቸው ጥረት ያገኙትን ገንዘብ እንኳን አምጥተው መልሶ ለሀገር ነው ያዋሉት። ለሀገር ነው ያዋሉት። የተፈወሰ ማይንድ ነው ያላቸው። አብሯቸው የሚሰሩት በጠቅላላ የወንጌላውያን አማኞች የሆኑት ባለስልጣናት በጠቅላላ የተፈወሰ ማይንድ ስላላቸው ሌብነት የሚባል ነገር በእነሱ ስራ የለ። እነሱ መልሰው ነው ለሀገር ያዋሉት። ሀገር ሲበዘብዙ ሳይሆን ሀገር ሲለውጡ፣ ሀገር ሲያቀኑ፣ ለሀገር ዋጋ ሲከፍሉ ነው እኛ ይሄ ነው። ይህም ደግሞ በአደባባይ ቦታ አይቀሩ። በነገራችን ላይ እርግዝና የሚታወቀው በአንድ ወር አይደለም። እርግዝና የሚታወቀው በሁለት ወር አይደለም። እርግዝና ከ4 ወር ከ5 ወር በኋላ እየገፋ ሲሄድ አሁን እንዳትደብቁት 9 ወር ነው በቃ አለቀ። እንደ ተወልዷል ብላችሁ እንዳትሉ። አሁንም እርግዝናው እንደታየ ነው ይታወቃል። አይደለም አንድ ተራ ሰው መጥቶ ይህን ተከፋይ ተሳዳቢ ይቅርና የአሜሪካ ፕሬዚዳንት እንኳን የመሰከሩለት ድንቅ መሪ እኮ ነው ያለን እኛ። ስለዚህ መሪያችንን ለማጠልሸት አሁን ከፊት ለፊት ያለው ምርጫ ሰዎች እንዳይመርጡት ለማድረግ የጴንጤ መንግስት ነው የሚኖርበት ሀገር እኮ የጴንጤ መንግስት ያለበት የነገሰበት ሀገር እኮ የሚኖረው የጴንጤ መንግስት። አሁን አሜሪካ ተሰደ ኖረ እዛ ላይፍን ምናምን ነገር ትምትለው እኮ ጴንጤ የተፈወሰ ማይንድ ከመኖር የተነሳ ሀገሪቷ ስለጸናችና ስለቆመች ነው። ይህን ወቅ ስለዚህ የብልጽግናን መንግስት አሁን ያለውን ፕራይም ሚኒስተር አብሮት የሚሰሩትን ድንቅና በጣም በጣም ገራሚ የሆኑ ወንድም እህቶች አብሮት የሚያገለግሉ አብሮት የሚሰሩ ሀገር ለማቅናት የሚልፉ ኦኬ እነሱን የማጠልሸት ስራ የጀመረው ተከፍሎት ነው። ለምን? ምርጫ ከፊት ለፊት ስላለ ሰው እያንዳንዱ ኦን ፐርፐስ ኢንቴንሽናል ያደረግከው ተከፍለ ያደረግከው ነገር በጠቅላላ you will pay the price። አሁን በጴንጤ ውስጥ ጴንጤ ብለህ በጴንጤ ውስጥ መደበቅ አችልም። በጴንጤ ውስጥ ተደብቀ የጴንጤ መንግስት ነው እያልክ ማራከስም የጴንጤ መንግስት ነው እያልክም ይሄ የማጠልሸት ስራ መስራት አችልም። በጭራሽ ነው ማትችለው።
ብቻ ነው እሱ ብቻ አይደለም። በጣም ብዙ ነገር እንመጣለን። እንደ ድሮ የአረብ ሀገር እህቶቻችን በጣም ለፍቶ ጥረው ምናምን የሚኖሩትን ኦኬ የቤተሰቦቻቸውን ታሪክና ቤት የለውጡትን ጀግና እህቶችን በሰደብካቸው ልክ አይደለም የምትተዋሙ። አሁን ማንም ሰው ነው ማይፈታ። ቢኮዝ የመጣው በሀገር ነው የመጣው በእኛ ቤተ እምነት ነው። ምን ማለት ነው? እኛ ውስጥ ገብተን የተናገርከው ጉዳይ። ስለዚህ ዮናስ ሙሉነ መቼም ማንፈታው ጉዳይ ነው። መቼም ማንፈታው ጉዳይ ነው። እንቀጥላለን። ሌሎች ቪዲዮዎች አሉ ከዘር ጋር ከጄኖሳይድ ጋር በተገናኘ ምናምን ከመናሳቸው በጣም ብዙ ነገሮች አሉ። አንተ ቅድም እንደቀረበው ቻሌንጅ በእንግሊዝኛ ስትሪም አለ ኤን ኢትዮጵያ ግባ። ያ እሺ፣ መሲ ወደ አንቺ ጋር መጥተው መሲ ኦፊሻል መሲ ያለሽ ቢዚ ኮንሽና አለው። ምን አልከኝ ቤቴ? ችግር የለም። እሺ፣ ቪዲዮ ላይ ሪያክት ማለት ትችላለሽ? ኖ አሁን አልችልም ወንድምነት። ቆይ ትንሽ እኔ የሆነ ስራ ይዣለሁ። እሺ፣ ፍቅሬ። እሺ፣ የት ያለሽ? የት ቀጥይ? ይቀጥላለሁ። ሌላ ሰው እስከዛ ቀጥል። እሺ፣ እሺ መርቲ። እሺ፣ እንለፍና እንትን ግሎሪ አለህ ወይ ቤካይ? እሺ ትንሽ ላውራ አንድ ይቀር። ሰላም ብያለሁ በመጀመሪያ ሁላችሁ ላይ መታችን ያላችሁ። አሁን የሰማነው ያየነው ቪዲዮ መቼስ አንድ ሰው ጤነኛ አእምሮ ያለው ሰው በዚህ ልክ በሳምንት 2 ቀን አይቀየርም። የመጀመሪያው ሀሳቤ ምክንያቱም ይህ ሰውዬ የሆነ ነገር አቃጥሏል፣ የሆነ ፊውዝ አቃጥሏል እንጂ ሰው በጤናው በሳምንት 2 ቀን እንዴት ሀሳቡን ይቀይራል? እሺ ወደ አሁኑ ሀሳብ ስመጣ ግን የተነሳው ሀሳብ መንግስትን፣ ህዝብን፣ ቤተ እምነትን አንድ ላይ ጨፍልቆ የመርገጥ ሀሳብ ነው የተያዘው። ኦኬ ጴንጤ መሪ ስለሆነ ነው የሰረቀው። ከዚህ በፊት የነበሩ መሪዎች አልሰረቁም ነበር ነው? የነሱ ሲሆን የጽድቅ ስራ ነው። ሲቀጥል ፖለቲካ ካሰባችሁ ከዚህ በፊት የተሰራ ስራ ነበር እንዴ አሁን እየታየ ያለው? ምክንያቱም አሁን ያለውን ለውጥ አይደለም አንድ እንደሱ ያለ አንድ ተራ ጎረምሳ ተነስቶ የሚተቸው ይቅርና አንድ ተራ እንደሱ ያለ ጎረምሳ ተነስቶ የሚተቸው ሀሳብ አይደለም። ምክንያቱም በዓለም አቀፍ ደረጃ ኢቨን በውበት ደረጃ ከተማ የተሰጣትን ነገር እናያለን። ተጨባጭ የሆነ የሚታይ ነገር አለው። ስለዚህ ይሄ ሰውዬ አንደኛ ተነስቶ በዚህ ልክ ፕሮቴስታንትን ለመርገጥ እና በዚህ ልክ ተነስቶ ለማዋረድ ያሰበበት ሀሳብ ምንድን ነው ብለን ከጀርባ ውስጥ እነማን ናቸው ያሉት? ምክንያቱም አንድ ሰው ብቻውን እንደ ሀሳብ ሊጠነስስ አይችልም። ስለዚህ ከኋላው እነማን ናቸው እየገፉ የሚያናግሩት እነማን ናቸው ብለን እናስብ። ፕሮቴስታንትን በዚህ ልክ ጥላቻ እንዲያድርባቸው እያሰቡ የበታችነት የተሰማቸው የሆኑ አካላት አሉ። ምክንያቱም እየተበለጠን ነው ብለው የሚያስቡ የሆኑ ግለሰቦች አሉ። ስለዚህ ምንድነው ማድረግ የሚችሉት? የሆነ ብር እየከፈሉ ማሰደብ፣ ስም ማጥፋት፣ በዚህ ልክ ማስኬድ። አንድ ቪዲዮ አለኝ ቤካዬ፣ በኋላ ልክልሃለሁ። ኢቨን ቅዳሜ ከ2 ቀን ከ3 ቀን በፊት ለአንድ ሰው የተነገረ አንድ ነገር አለ፣ ልክልሃለሁ። ከአሜሪካ ሆኖ ሰው እየመለመሉ እነንትናን ወደ እኛ ቤተ እምነት እየላኩ የሚያሰሩ ሰዎች አሉ። አቶ ማሙሽ ደምረው የሚባለው ሰውዬ ደላላ ነው፣ የታች ቤት ደላላ ነው። ስለዚህ ልክ ወደ እኛ ቤተ እምነት የሚመጡ ሰዎችን እኔ ምን ሀሳብ ምን አጀንዳ አስይዘው እንደሚልኳቸው አይዶን ነው። ግን ቆም ብለን እያንዳንዱ የተናገሯት ነገር እያንዳንዱ ቃል በቃል ከፈታናት ግን ትልቅ የሆነ አጀንዳ እንዳለው ነው የሚያስታውቅ ነው። ባለፈውም ከ2 ቀን በፊት ከ3 ቀን በፊት የሆነ ቤት ላይ አንድ ባንድ ቃል በቃል እየፈታን ሳሰማ ነበረ ንግግሩ። ስለዚህ እነኚህ ሰዎች
ሆን ብለው ፕሮቴስታንቱን ለማስጠላት የተነሱበት ምክንያት የበታችነት የተሰማቸው እየተበለጥን ነው፣ ቁጥራችን እያነሰ ነው የሚል የበታችነት ያላቸው ሰዎች አሉ ማለት ነው። ስለዚህ አቶ ዮናስ ሙሉነህ የተሰጠን ቻሌንጅ ተቀበል እባክህ። ሜርሲ ያቀረበችልን ቻሌንጅ እንደ በሞቴ እንደው ፕሮቴስታንቱ ለአንተ አጋጅቶ የተኪት አያቅትም። እኔ ሁለተኛ አይደለም ብለህ እኔ 1 ወር ደሞዜን እልክልሃለሁ አንተ ብቻ ኦኬ። ስለዚህ ማለት የምችለው ይሄንን ነው። ቤካዬ አጋጣሚ ስራ ላይ ነኝ። ቀጥሉ። እሺ ፋሲካይ፣ እሺ ከስር አዳዲስ ሰዎች ገብተው ሀሳቡ አዲስ ሆነባቸዋሉ። ሜይ ቢ ኤክስፕሌን ላድርግላቸው። ላክልን። እሺ ግሎሪ ቪዲዮ እናሰማለን። ላክልን። እሺ ፋሲካይ እድል ሰጥሃለሁ። ቀጥሎ ብዙ ሰዎች እየጠየቁ ስለሆነ ከስር ሀሳቡን ልድገምላቸው፣ ከዛ ለአንተ ሰጥሃለሁ። ደግሞ ጠፍተሃል፣ እንኳን ደህና መጣ። በጣም የምንወድህ ወንድማችን ወንጌላዊ ፋሲካ እንኳን ደህና መጣ። ብዙዎቻችሁ አዲስ ሆኖባችኋል። እንደገና ሀሳቡን ልንገራችሁ። ከዛ በፊት ግን ርዕሱን ማየት እንድትችሉ ቤካን በትልቁ ላካ። ምን ምግብ አልበላው ምርቦኝ ምግብ እየበላው ነበር፣ አሁንም አልበላው። እሺ ክፍያው እስኪ ቤካዬ ትንሽ ክፍያው የምትክ ነው የሚል አርዕስት ነው አድርገን የመጣ ነው። ክፍያው ቤካዬ እስኪ የሆነ ቀስቀስ አድርገው ስልክህን፣ የሆነ ነገር ወንበርህ የአንደኛውን ፎቶ ሸፍኖታል። ኤግዛክትሊ ቴንክ ዩ። ክፍያው የምትክ ነው የሚል ርዕስ ነው ይዘን የመጣ ነው። ክፍያው የምትክ ነው የሚለው ምንድን ነው? በያያ ዘልደታ ቦታ ነው አሁን ለኦርቶዶክስ ተዋህዶ ቤተክርስቲያን ዮናስ ሙሉነህ ወይም ዮኒ ማኛ እያገለገለ ያለው ማለት ነው። ያ ደግሞ ምንድን ነው? በትክክለኛ መረጃ ከምናገኝበት ምንጮች ነው ያገኘ ነው። የጃንደረባው ቡድን ከፍሎታል። የከፈለው ለሁለት ፐርፐዝ ነው። አንደኛው ምንድን ነው የከፈለው? ገድላትና ድርሳናት ቶታሊ ፕላትፎርሙ ላይ እንዳይነሱ። ሁለተኛ ደግሞ ቪዲዮ እንደሰማችሁት አሁን ከረንትሊ ያለው የኢትዮጵያ መንግስት የብልጽግና መንግስት የጴንጤ መንግስት ነው። ሌቦች ናቸው፣ አጭበርባሪዎች ናቸው፣ ለሰው ግድ የላቸውም እያለ ከረንትሊ ያለውንም መንግስት ሲናገር ሰምታችሁታል። ይሄ ደግሞ የሆነበት ምክንያት ከ3 ወር በኋላ ምድራችን ላይ ምርጫ አለ። ስለዚህ ምርጫውን በተመለከተ የሰውን ሜንታሊቲ ብሬን ዋሽ ለማድረግ ኦኬ እየተሰራ ያለውን ስራ ሳይሆን ኦኬ ለካ የጴንጤ መንግስት ነው ያለው፣ ምርጫውን ሃይማኖታዊ ማድረግ። ላስት ታይም እንዳያችሁ ቲክቶክ ክሬቲቭ አዋርድስ ሃይማኖታዊ ሆኗል። አሁንም የምድራችንን የመንግስት ምርጫ ሃይማኖታዊ ለማድረግ ነው እየተሰራ ያለው ማለት ነው። ይህን እዚህ ላይ በጣም ልትነቁበት ይገባል። ጠረጴዛ ላይ የተቀመጡለት 2 አጀንዳዎች ለመከፈሉ እነዚህ ናቸው። ፕላትፎርሙ ላይ የወንጌላዊ ኤርሚያስ አበበን አንደበት ዝም ማስባል አለብህ። ገድላትና ድርሳናት በጭራሽ መነሳት የለባቸውም የሚል 2 ስምምነቶችን ነው ያደረገው። እነዚህ ስምምነቶች ደግሞ የተደረጉት በደምረው በኩል ነው። መሀል ላይ ያለው ኤጀንት ደምረው ነው። ማን የከፈለው? የጃንደረባው ቡድን። ጃንደረባው ማን ነው? ከአላፋት ዝማሬ ጀርባ ያለው ከፕሮቴስታንት ወደ ኦርቶዶክስ ሄዱ ከሚባሉ ሰዎች ጀርባ ያለው ከነዘማሪ ሐዋዝ፣ ከነዘማሪ ሰለሞን፣ ከነደምረው፣ ከነተመስገን የጌታ ልጅ ጀርባ ያለው በኦርቶዶክሳውያን ሀብታሞች የተቋቋመው የጃንደረባው ቡድን ማለት ነው። የጃንደረባው ቡድን እሱ ቡድን ከፍሎታል። ያያ ዘልደታ አሁን ካናዳ መጥቷል። ካናዳ የመጣው በቤተ ክርስቲያን ቪዛ ነው። አግብቶ ወይ በግሉ ከፍሎ ወይ ሌላ ስፖንሰርሺፕ አግኝቶ አይደለም።
የመጣው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በካናዳ ቅርንጫፍ በኩል ቤተክርስቲያኒቷ ናት የቪዛ ስፖንሰር ያደረገችው። ስለዚህ ካናዳ ላይ ቁጭ ብሎ አሁን ጴንጤ መንፈስ ቅዱስ የለውም፣ ጴንጤ ቀላዋጭ ነው ማለት አይችልም። ምክንያቱም ለስታተሱ ያሰጋዋል። ስለዚህ አሁን አፍ የሚሆንላትን ፈለገች ኦርቶዶክስ። ለምን ያያ ከሌለ ጭራ ያለች ዶሮ ነው የምትሆነው። አቃቢያኖቹ የሉም፣ የኦርቶዶክስ አቃቢያን የሉም። የሉም። እንዳይረሱ በወር አንዴ እየመጡ አንዱ ይከፍታል፣ አንዱ ቤት ይሰበሰባሉ፣ አንዱ ይከፍታል፣ አንዱ ቤት ይሰበሰባሉ። የሉም። ስለዚህ ፕላትፎርሙ ላይ ማን አውትሻይን ላይ ያደርግ ነው? ወንጌል አማኝ የተቀመረው ይሄ ቀመር ነው። ዲል ያደረገው በሁለቱ አጀንዳ ነው። ድርሳንና ገድላት እንዳይነሱ፣ ሁለተኛ ደግሞ አይምሮ ላይ ሰው ላይ ካለው የሶሻል ሚዲያ ተሰሚነት አንጻር ለሚቀጥለው ምርጫ መንግስት እንዳይመረጥ ነው ያደረገው። ነገር ግን ቅድም እንደነገርኳችሁ አይሾ ስፒድ መጥቶ ሲሄድ ያለበትን ሪቪው የተሰጠባቸውን ቪዲዮዎች በጠቅላላ ሪፖስት ሲያደርግ ነበር። ያ ማለት ይሄ መንግስት ምድራችን ላይ የሰራውን ስራ ተስማምቶበት ማለት ነው። ኦኬ። ስለዚህ የተደረገ ያለው ነገር ይሄ ነው። ወንጌል እንዳይሰበክ እንቅፋት ሊሆን ነው የመጣው። ድርሳናቱ እንዳይገለጡ እንቅፋት ሊሆኑ ነው የመጣው። ድርሳንና ገድሉ ደግሞ ከወንጌል አንጻር ገና ይገለጣሉ። ገና ቤካዬ አንድ ቪዲዮ መክፈት የምትችል ከሆነ እሱን ክፈትልኝና ለፋሲካ ልስጥ። አንድ ቪዲዮ መክፈት የምትችል ከሆነ ቤካዬ አለ ዘሀበሻ ላይ ቲክቶክ አካውንት ዘሀበሻ ላይ ግባና አንድ ቪዲዮ እናሳይ። የእሱን ቤት ሪፖርት አድርጎ ማዘጋት አያስፈልግም። ከፈለገ አንደበቱን ይዘጋው አይደል? ራሱ ማን የተነካው? እኛ የክርስቶስ አካል ቤተክርስቲያን የተነካችው ራሷ ማን ነው? ጠባቂዋ ማን ነው? ራሱ ክርስቶስ። ራሱ መልስ ይሰጥበታል፣ ራሱ ይገለጣል በመልስ። እናንተም ዝም ትላላችሁ፣ እግዚአብሔርም ይዋጋል ይላል እግዚአብሔር ቃል። ዘሀበሻ ላይ ምክንያቱም 2 ቻሌንጅ ሰተነዋል፣ አልተቀበለም። አንደኛው ቻሌንጅ በእንግሊዝኛ ስትሪም አድርግ ብየው ነበር። የተናገረውን ሙሉ የወንጌል አማኞቹ እውነት ነው ፓስተር፣ ሙሉ የወንጌል አማኞች አሜሪካ ምድር ላይ ግብረ ሰዶማውያን ናቸው ያለበትን በእንግሊዝኛ ስትሪም አድርግ ብየው አላደርግም ብሏል። ቃል በቃል ልታደርጉ ያሰባችሁት ገብቶኛል፣ አላደርግም ብሏል። አሁን ደግሞ ዛሬ 2ኛ ቻሌንጅ እየሰጠሁት ነው። ኢትዮጵያ ግባ እያልኩት ነው። ለምን እንደሚያስቆሙት ከዚህ ቪዲዮ ተረዱ። ገድላትና ድርሳናት ለምን እንዲቆሙ እንደተፈለገ ከዚህ ቪዲዮ ስሙልኝ። ቤካዬ ክፈተው። በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። እጅግ በጣም ነው የቀነሰው እና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት በዓል ላይ የወሰዳቸው እርምጃዎች አሉ። ምንድን ነው? መረጃውን በአጭሩ ልንገራችሁ። የዘንድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓል በአዲስ አበባ በሰላም ቢጠናቀቅም በዘንድሮ በዓል ላይ የታየው የምዕመናን ቁጥር መቀነስ እና በጃልሜዳ የተወሰኑ ክንውኖች ላይ የጸጥታ አካላት የወሰዱት እርምጃ ትኩረት ስቧል። በዓሉ በድምቀት በሚከበርባቸው ታሪካዊ አጥቢያዎች በተለይም በፒያሳ ጊዮርጊስ እና በመርካቶ ራጉኤል ቤተክርስቲያን አካባቢ ለከተራውም ሆነ ለጥምቀት በዓሉ የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነስ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማድረግ
በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። ለምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። የጥምቀት በዓል ማክበሪያ በሆነው ጃንሜዳ የዘንድሮ አከባበር ከዚህ ቀደም ከነበሩት ልማዶች የተለዩ ክስተቶች ታይተውበታል። በጥምቀት በዓል ላይ በወጣቶች ዘንድ የተለመደውና የጃንሜዳ ድባብ ማድመቂያ የነበረው የሃርሞኒካ ጨዋታና ጭፈራ በዘንድሮ በዓል ላይ ፈጽሞ ጠፍቷል በሚባል ደረጃ አለመታየቱም የብዙዎችን ትኩረት ስቧል። በሌላ በኩል በጃንሜዳና አካባቢው ለበዓል ከወጣው ሰው መካከል በቁማር መልክ የሚጫወቱ አጫዋቾችና ተጫዋቾች ላይ ፖሊስ ጥብቅ እርምጃ ሲወስድም ታይቷል። በተለይም ሌሌ፣ ካርታና የፕላስቲክ ጠርሙስ ወይም ሃይላንድ በመደርደር በገንዘብ ተዋርዶ መምታት ወይም ኢላማ ተኩስ የተሰኘው የቁማር ጨዋታዎችን ሲያጫወቱ የነበሩ ግለሰቦች በፖሊስ ቁጥጥር ስር ውሏል። የጸጥታ አካላቱ ከአጫዋቾች በተጨማሪም በጨዋታው ላይ ሲሳተፉ የተገኙ አንዳንድ ተጫዋቾችንም አብረው መውሰዳቸው ታውቋል። ይህ እርምጃ በዓሉን ከስርቆትና ከረብሻ ለመታደግ የተወሰደ እዛው ላይ ይዘኸው ከዛ ሁለተኛውን ትከፍትልኛለህ። እንግዲህ ታቦቱ ጣውላ እንደሆነ አወቀ ህዝቡ። ዳስት ጎንደር ሄዶ ነው እንዳትሉ እንግዲህ የአዲስ አበባ ህዝብ በሙሉ ተነቅሎ እንግዲህ ጎንደር አልሄደም። ጣውላ እንደሆነ ህዝቡ አወቀ። ጠረጴዛ ተባለ። ራሱ ቀሲስ ዘበነ ጠረጴዛ ነው ጣውላ ነው አለ። እዚህ ፕላትፎርም ላይ ያሉ አቃቢያኖች ጣውላ ነው ጠረጴዛ ነው አሉ። ስለዚህ ጨለማ በብርሃን ፊት መቆም አይችልም። ይሄ አስግቷቸዋል። ይህንን ቪዲዮ ስሙና ስለዚህ ቪዲዮ ደግሞ የምሰጣችሁ ሌላ መረጃ አለ። ይህንንም ክፈተው ቤካይ። እሺ መሲሁ ማቲያስ ለምን በጥምቀት በዓል ጃንሜዳ አልተገኘም? ምን ተፈጥሮ ነው? በርከት ያሉ የዛሀበሻ ቤተሰቦች ፓትርያርክ አቡነ ማቲያስ በዘንድሮም የጥምቀት በዓል ላይ አልታዩም። የት ገቡ የት ደረሱ? ሁል ጊዜ በጃንሜዳው ዝግጅት ላይ ይገኙ ነበረ፣ ግን ዛሬ በጃንሜዳ ዝግጅት አልተገኙም። በተወካይ በኩል ነው መልእክት የተላለፈው በሚል ጥያቄ አቀርባቸውልናል። በዚህ መሰረት የተለያዩ ምላሾችን ለማግኘት ሞክረናል። የዛሀበሻ የቤተ ክህነት ምንጮች እንዳረጋገጡት ከሆነ አቡነ ማቲያስ ከሰሞኑ ትንሽ የመውደቅ አደጋ ደርሶባቸው እንደነበርና እግራቸውን ኦፕራሲዮን እንደደረጉ ነግረዋል። በዚህ መሰረት ፓትርያርኩ በአሁን ሰዓት ላይ በዊልቸር ስለሚንቀሳቀሱና ለመንቀሳቀስም ትንሽ አስቸጋሪ ስለገጠማቸው ዛሬ በበዓሉ ላይ ሊገኙ እንዳልቻሉ ነግረዋል። እነዚሁ የቤተ ክህነት ምንጮችም ፓትርያርኩ በአስቸኳይ እንዲያገግሙ ሁሉም ምዕመናን ጸሎት እንዲያደርግላቸው ጥሪ አቅርቧል። ፓትርያርኩ በጃንሜዳው ዝግጅት ላይ ያልተገኙበት ምክንያት ይሄ። ተጨማሪ ዝርዝር መረጃ ከፈለጋችሁ ከሌሎች መረጃዎች ጋር አንድ ላይ ዛሀበሻ 251 የዩቲዩብ ቻናል የጎብኘው በርከት ያሉ ዜናዎችን ይዘናል። ብፁዕ አቡነ ብፁዕ አቡነ ማቲያስ በዘንድሮ ጥምቀት ላይ አልተገኙም። ታመው ሊሆን ይችላል። እውነትም ማለት ነው። እግዚአብሔር ይማራቸው፣ ምሕረትን እግዚአብሔር እንዲያመጣላቸው ምኞታችን ነው እንደ ወንጌል አማኝ። ነገር ግን ብፁዕ አቡነ ማቲያስ መልቀቂያ አስገብተው ነበር። መልቀቂያ ባስገቡበት ላይ በመንግስት ጣልቃ ገብነት ነው መልቀቂያቸው ሆልድ የተደረገው። ምክንያቱም ምድራችን ላይ ሊያመጣ የሚችለው ቀውስ ስላለ። ለምን ሲባል ግንቦት ወር ላይ በተደረገው የኒቂያ ጉባኤ ብለው ሰይመው ባደረጉት መጽሐፍቶቻችን መታደስ አለባቸው ብለው ቃል ገብተው ነበር። ስለዚህ እሳቸው ድርሳናትና ገድላቱ እንዲታረሙ በጣም ፑሽ አደረጉ። ከስር ያሉት ገድላትና ድርሳናቱ እንጀራቸው የሆኑ ሰዎች ደግሞ በጣም ቻሌንጅ አደረጓቸው። ብፁዕ አቡነ ማቲያስ በጣም ቻሌንጅ አደረጓቸው። ከዚህ የተነሳ ለምን እንጀራቸው እንደሆነ ታውቃላችሁ አይደለም? ድርሳናቱ ተሰረዙ ማለት በተለይ የካህናቶቹ የእንጀራ ገመዳቸው ነው የሚበጠሰው። በማርያም የሚደገሰው፣ በገብርኤል የሚደገሰው፣ በመድኃኒዓለም የሚደገሰው፣ በአርሴማ የሚደገሰው ሁሉ ሊቀር ነው።
ስለዚህ ይፈራሉ ሰውየው። ምክንያቱም ካህናቱ አስማተኛና ጠንቋይ ደጋሚ ናቸው በብዛት በግ የቀበሩትን አይተናል። ሰውየው ፈርተው መልቀቂያ ያስገቡ። መንግስት ነው ጣልቃ ገብቶ ያደራደረው። ለዛ ነው መጥምቀ ዮሐንስ የሚለው መጽሐፍ ትንሽ እሳቸውን ለማቆያ ተሰረዘ የተባለው። ቃሌ ከሚጠፋ የወለድኩት ይጥፋ አሉ ብፁዕ አቡነ ማትያስ። የኒቂያ ጉባኤ ላይ ቃል ገብቻለሁ መጽሐፍቶቹ እንዲታደሱ፣ የማይታደሱ ከሆነ መልቀቅ ነው የምፈልገው ብለዋል። ቃል በቃል ብለዋል። እግዚአብሔር እድሜና ጤና ከሰጣቸው መስክረው ወደ ጌታም ከሄዱ ይሄዳሉ። ኦኬ፣ መንግስት ነው ጣልቃ ገብቶ ያቆያቸው። ታመውም ከሆነ ብፁዕ አቡነ ማትያስ እግዚአብሔር ምሕረትን ያምጣላቸው። ከዛ ውጭ ግን በትክክል ድርሳናትና ገድላቱን የሚቃወሙ አባት መሆናቸውን እንድታውቁ ወዳለሁ። በዚህ አጋጣሚ ከዚህ ቪዲዮ ጋር የተያያዘውም ሀቅ ይሄ ነው። ስለዚህ ፋሲካዬ እድሉ ለአንተ ልስጥ፣ 2-3 ደቂቃ ልስጣችሁና ከዛ ሁለተኛ ዙር ደግሞ የምናሳየው ቪዲዮ ስላለ ወደ ሁለተኛ ዙራችን እንሄዳለን። ፋሲካ ቀጥል። ኦኬ፣ ቴንክ ዩ ሶ ማች መሲዬ፣ ስላየሁሽ ደስ ብሎኛል። እዚህ ያላችሁ በሙሉ ቤካዬ ሰላም ብያለሁ። ሜሲ፣ ሁላችሁንም ከታችም ያላችሁ በመላው ዓለም ያላችሁ ኢትዮጵያውያን እንዲሁም ኤርትራውያን ወንጌላውያን እናንተን ሰላም እላለሁ። ሁላችሁንም ሰላም ብያለሁ እና ይሄ ነገር በመጀመሪያ ደረጃ ቀላል ነገር አይደለም። በጣም ቬሪ ሲሪየስ ይሄ ቬሪ ሲሪየስ ነው። ምንድን ነው ቅድም ይገርማቸዋል ቤካዬ ሲናገር ነበር። አንድ ነገር አባባል ልበልና ቀጥላለሁ። ምንድን ነው ላይክ ሰውየው ውሻውን ከመልመዱ የተነሳ ቤት ውስጥ አንድ ቀን ይናደድና ሰውየው ውሻውን ዝም ብሎ ይቀጠቅጠዋል ማለት ነው። እና እየቀጠቀጠው እየመታው መጨረሻ ላይ ውሻው ይናደድና የረሳሁትን አስረሳኸኝ ብሎ ሰውየውን እንደ እግዚአብሔር ፈቃድ ስንኖር የፍርሃቻ ሁኔታ አይደለም። አንተ በመጀመሪያ ደረጃ የሆነ ማኛ ማለት is not born again። ይሄም በግልጽ የምናገረው ነገር ነው። is not born again ዳግም የተወለደ ክርስቲያንም አይደለም። ያው ከጥቅም ጋር የተያዘ ጉዳይ ነው። በዚህ አጋጣሚ ግን የምትሰሙ ሁሉ እንድታስተውሉ የምፈልገው ነገር አንደኛ እዚህ ጋር እየተደረገ ያለው ነገር የፖለቲካ ጉዳይ ነው። behind all these things ማለት ነው በገንዘብ ተከፍሎ የሚሰራ ስራ ነው። ይሄም በደንብ አውቃለሁ። እንደውም የሆነ አንድ ቪዲዮ ፖስት ያደረጋችሁት ላይ ሜንሽን ያደረጉት ነገር አለ። ከነ እዚህ አሁን አሜሪካ ውስጥ ያሉ እነ ዩሪ ወንደሰን ማነው አዲስ የሚባል አለ። ከነሱ ጋር ቁጭ ብሎ ሲያወራ ነበር። ይህ አሁን ሮያል የሚባለው ልጅ አሁን ኤርሚያስ ጋር እየመጣ የሚናገረው እሱ ራሱ ከነሱ ጋር ተደራጅተው የሚሰሩት ስራ ነው። የመጡ እንደ ወንጌል ለማወቅ ነው የሚፈልጉ የሚመስሉ ግን አይደለም፣ ውሸት ነው። ስለዚህ ሲሪየስ የሆነ ጉዳይ ስለሆነ ወንጌል አማኞች ኢቨን ራሱ የትኛውም የምናገኛቸውን እንደዚህ የሚለቀቁ ፖስቶችን ላይክም እንዳታደርጉ ትራንስፈርም እንዳታደርጉ። you have to be sure that ለወንጌል እንቅፋት የሚደረግ ነገር ነው። ሌላው የብልጽግና መንግስት በሙሉ ያሉት በሙሉ ጴንጦች ናቸው፣ ዘራፊዎች ናቸው፣ ጨካኞች ናቸው እየተባለ ይሄ በመንግስት ላይ የሚያደርገውን ነገር ራሱ ይከፍልበታል። አይኖ ገንዘብ ተከፍሎት እንደሚያደርግ አውቃለሁ። ይሄንን ገንዘብ ተከፍሎት ተሰጥቶት እያደረገ እንደሆነ ከ4 ቀን በፊት የሆነ ቤት ላይ አይቼዋለሁ። አሁን ለምሳሌ ይሄ ወንጌላውያን በሙሉ ግብረ ሰዶማውያን ናቸው ብሎ የሚለው አንደኛ እንዲህ ብሎ የተናገረበትን የሆነች ቪዲዮ እያሳየ የሚናገረው ለምንድን ነው? ለማጥላላት ሃይማኖቱን ወንጌላውያንን ለማጥላላትና ፕላስ ደግሞ ያለው መንግስት አሁን ፕራይም ሚኒስተር አብይ ኦሮሞም ስለሆነ ጴምጤም ስለሆነ በዚህ አታክ አድርጎ የራሳቸውን ዓላማና ቅድ ለማድረግ የሚደረጉ ነገሮች ናቸው። ስለዚህ በጣም ጥንቃቄ የሚፈልግ ጉዳይ እንደሆነ አስተውለን
ለእኛም የሚገባንን ምላሽ መስጠት አለብን። ይኸውላችሁ ነህምያ ምን አለ መሰላችሁ? ቤተ መቅደሱን ሲሰራ በአንድ እጃችን እንሰራለን፣ በአንድ እጃችን እንዋጋለን ያለው። ለጠላት ክፍተት መስጠት አያስፈልግም። ለወንጌል እንቅፋት የሚሆኑትን ነገሮች ሁሉ እውነቱን እውነት እንላለን፣ ውሸቱን ውሸት እንላለን። ከዛ ውጭ እኛ ህፃናቶች አይደለንም። በጌታ ሆንን ማለት እኮ ማንም እንደፈለገ የፈንጠስብን ማለት አይደለም። ስርዓት ሊኖረው ይገባል። ስርዓቱን ይዞ ሊቀመጥ ይገባል። የወንጌልን ዓላማ ለማደናቀፍ ልንገራቸው አንድ ነገር። በኦርቶዶክስ በኩል ያሉ ተከፍሏቸው በየቤቱ እየገቡ ዲስትራክት የሚያደርጉ ሰዎች አሉ። ሀፍቱ ነው ዳት እርግጠኛውን የምነግራችሁ በጣም ብዙዎች አሉ። ለምን? ወንጌልን ለማደናቀፍ በቃ ወንጌልን ለማደናቀፍ የሚሰሩ ሰዎች አሉ። ስለዚህ ወንጌላውያን በሙሉ ግብረ ሰዶማውያን ናቸው። እንደዚህ እያለ የሚናገርበት አንዱ ምክንያት አለው። ሌላው ስለ ገድለትና ስለ ድርሳናት የመጀመሪያ ነገር የተነሳው በማን ላይ ነው? በኤርሚያስ ላይ ነው። ኤርሚያስ እኔ አስተማረኝ ብሎ አለ። ጥላቻ እንጂ ሌላ ነገር አለን ብሎ ልንገርህ፣ the whole all over the world people know that ኤርሚያስ የጥላቻ ሰው አይደለም። የወንጌል ሰው ነው። እግዚአብሔር የጠራው ሰው ነው። በጣም ቅን ሰው ነው። በጣም ንጹህ ሰው ነው። ክርስቶስ የላከውና ለእግዚአብሔር ወንጌል የተለየ ሰው ነው። በሱ ላይ የምትነሱ ሁሉ ነገ መልስ ታገኛላችሁ። በህይወታችሁ የሚመጣውን ነገር አምተሊንግ ዘትሩ ይህም በእውነት ነው የምናገረው። ከዛ ውጭ ገድላትና ድርሳናትን እኛ ከኦርቶዶክስ ጋር ጥል የለን። ሰዎች እውነትን አውቀው እውነትን ተረድተው ወንጌልን አውቀው እንዲድኑ ለማድረግ የከለለባቸውን ወንጌልን የሸፈነውን ነገር በእግዚአብሔር ቃል እውነት እየፈተሽን እናስወግዳለን። በቃ ይሄ ዓላማችን። ወንጌል ነው መሰራት ያለበት። መሰበት ወንጌል ነው። ለሀገራችንም፣ ለግለሰብም፣ ለአካባቢም፣ ለቤተሰብ፣ ለሰው ሁሉ መልስ የሚሆነው ወንጌል ስለሆነ ለወንጌል እንቅፋት የሚሆነውን ነገር ሁሉ እናነሳለን ማለት ነው። እና ይህንን እውነት ትውልድ ሁሉ ሊያውቀው የሚገባ። ሌላው ነገር ልንገራችሁ፣ እነ ኤፍሬምን አፕሪሺየት እያደረገ ኤርሚያስን ያጥላላል፣ ትዝታውን ያጥላላል፣ ሌሎችን ያጥላል። እነ ኤፍሬምን አሁን ኢንግላንድ ያሉትን ሌሎችን አውቆ አፕሪሺየት እያደረገ ውሸት ነው፣ አስመሳይ ነው። እኔ ከክርስቶስ የሚለየኝ ማንም የለም ብሎ ለማስመሰል የሚነገር ቃል እንጂ ትክክለኛ እሱ ክርስቶስን የተቀበለም ሰው አይደለም። በገንዘብ የሚመራና በሰይጣን መንፈስ የሚጋልብ ሰው ነው። ሚዲያው ልንገራችሁ፣ ሚዲያ ማለት በጣም ትልቅ ኢንፍሉዌንስ ያለው ነገር ነው። ይህን እንደ ቀላል ነገር እንዳታዩት። ስለዚህ ዮኒ ማኛ ስርዓትን ይዘህ ብትቀመጥና በስነ ስርዓቱ ከእግዚአብሔር ጋር ባትጣላ እንመክርሃለን ማለት ነው። ሌላው ላይክ ኤርሚያስን ሌሎችን የወንጌል አገልጋዮችን በአጠቃላይ ማጥላላት የተያዘበት ምክንያቱ ለምንድን ነው? አሁን እያንዳንዱን ፓስተሮች፣ አገልጋዮች ኢትዮጵያ ውስጥ ያሉትን ሜንሽን እያደረገ ይሄን የሚያደርግበት ምክንያቱ ዋናው ለምን መሰላችሁ? ተከፍሎታል። በቃ ተከፍሎታል። በገንዘብ የሚደረጉ ነገሮች ናቸው። ስለዚህ እነዚህን ነገሮች አስተውለን እኛ ወንጌላውያን ወንጌልን መስበክ አለብን በስነ ስርዓቱ። ከዛ ውጪ ማናቸው የሚባሉት ነገር ላይ we're not passive አይደለንም። we're not passive። ውሸቱን ውሸት ነው ብለን ለወንጌል እንቅፋት የሚሆነው ማናቸውንም ነገር ለሚጠየቀው ጥያቄ ለሚባለው ነገር ምላሽን ከመስጠት ወደኋላ አንልም። ስለዚህ ይሄንን እወቁ። ልንገራችሁ፣ በእርግጠኝነት ሆኜ የምነግራችሁ ቁጭ ብለው ከስንት ሰዓት ሙሉ ሲያወሩ ሰብቻቸዋለሁ። ከዘር ጋር የተያዘ፣ ከሃይማኖት ጋር የተያዘ፣ ከጥቅም ጋር የተያዘ ጉዳይ ስለሆነ ልምዱ ስለሆነ በጨለማው ዓለም መንፈስ የሚጋልብ ሰው ስለሆነ ወደ ልቡ ቢመለስ ይሻለዋል ማለት ነው። እና ይሄንን ለማለት ነው። እና ቴንኪዩ። ተባረክ ፋሲካ፣ የጌታ ኢየሱስ ይባርክ። ተባረክ። እሺ መስዬ በኋላ አለች፣ የቲም በኋላ አለች አይደለ? ቤቃዬ እሺ፣ መርትዬ አለሽ? እሺ፣ ወደሚቀጥለው ፕሮግራም እንዳልፋሽ ነው። እሺ ወይ እሺ፣ ኤፊና ሂዊ በቃ እሺ፣ በኋላ ያወራሉ። እሺ፣ ቀጣዩን ቪዲዮ እናሳይ። ቀጣዩን ቪዲዮ እናሳይ። ምንድነው እሱ? ሌላ ነገር ደግሞ በቅርብ የመጣችው
ግን ያው እኛ ሰዎች በጌታ አምኖ ሲድኑ ሲመጡ ያው ደስታ ክርስቲያኖች ነን እና ግን አሁን ማለት አልፈልግም እንጂ ሴም ቴክኒክ እና ሴም ታክቲክ እየተጠቀማችሁ ያላችሁ ያው ከጥላችሁ ጋር አብረን ያለ ነው። ከጥላችሁ ጋር አብረን ያለ ነው። እኛ ልክ ፀሐይ ወጥታ ጥላችሁ እንደምታሳይ እኛም አብረን ከጥላችሁ ጋር ያለ ነው። በገባችሁበት ሁሉ እኛ አለን። ይሄን ወቁ። በገባችሁበት ሁሉ እኛ አለን። ለምን እንደመጣችሁ፣ ምን ፈልጋችሁ እንደመጣችሁ፣ ምን አሰባችሁ፣ ምን አይነት ተልእኮ ተቀብላችሁ እንደመጣችሁ በደንብ ስለምናውቅ ሁልጊዜ አስታውሱ። ከጥላችሁ ጋር አብረን እኛ አለን። ይሄን ነው ከጥላችሁ ጋር አብረን አለን እኛ። ይሄን እንዳትረሱ። ያ ወደ ጉዳይ ልግባል። ቪዲዮ ከተጥቀጥ ያልሻንቺ እሺ በቃይ እሺ ሼር አድርጉት እንጂ ወገኖች ሼር አድርጉ። ሺሻ ሲያጨሱ ብዙ የአረብ ሀገር እህቶች ሌልቲ ጋላ የምትባለው ወጋል ሺሻ ሲያጨሱ ሲሸረሙጡ የሚውሉ ሀገር ሲያሰድቡ የሚኖሩ ናቸው። አረብ ሀገር ላይ የገረድ ልጅ ገረድ ነሽ እንዳለ በቱላ ደስታውን አልችለውም። አረብ ሀገር ሞተች ቢባል ሴት ገረዶቹ ተቀጣጠሉ አይደለ? የነገርኳችሁ ጠንብላችሁ ገረዶች ናቸው። ፋቅ ይገዘ ቀንቀና ገባችሁ ገረድ። ስለዚህ ለግርድና ሄዳችሁ ወይ ለሽርሙጥና ጠንብ ገረዶች ናቸው። ፋርቲዮ ቤች እሺ ቀጥይ። ኦኬ የእንትና ልኬል ነበር አይደል? ቤካዬ የተሙን የጓደኛውን አዎ ልክሽልኛል። እሱ ላሳይ። አዎ ከዛ በኋላ ይሄ ያው ይሄ እንደሰበር ነው። ይሄ እሺ ስፒችለስ ስለሚያደርግ ነው ምንም የማይባለው እዚህ ላይ ሜክስ ዩ ስፒችለስ። ጓደኛው የሰራውን ቪዲዮ ታዩታላችሁ እና ልብ ያለው ልብ ይላል ማለት ነው። ልብ ያለው ልብ ይላል። እኔ ልሞክር ቴንክ ዩ ድምፅ ቤካዬ ሚዩት ነክ በጣም ተንቋ ከሰል የመሰለው በዛ ላይ በጣም ሰውነቱ ተካሂሯል። በቃ ፊዚካሊ እንደዛ ሆኖ ሰርቷል። ገባችሁ? ስለዚህ ቀጣይ ማን ያለው ቀጣይ ማን ያለው ብዙ የታመሙ አሉ፣ ብዙ የምናውቃቸው መናገር ግን አይቻልም። እከሌ ታሟል፣ እከሌ እንደዚህ ነው መታከም አለበት፣ እከሌ ሱስ ውስጥ አለ፣ እከሌ መጠጥ ላይ አለ፣ እከሌ እንዲህ ነው መጥፎ ሁኔታ ውስጥ ነው ያለው። ምን ወዳችሁ እነሱን መጥቶ ሰው ካልተናገረ ከሞቱ በኋላ እንዲህ ነው ምን ይጠቅማል? በጣም ተንቋ ከሰል የመሰለው አያችሁ። በጣም ሰውነቱ ተካሂሯል። በቃ ፊዚካሊ እንደዛ ሆኖ ሰርቷል። ገባችሁ? ስለዚህ ቀጣይ ማን ያለው ቀጣይ ማን ያለው ብዙ የታመሙ አሉ፣ ብዙ የምናውቃቸው አሉ፣ መናገር ግን አይቻልም። እከሌ ታሟል፣ እከሌ እንደዚህ ነው መታከም አለበት፣ እከሌ ሱስ ውስጥ አለ፣ እከሌ መጠጥ ላይ አለ፣ እከሌ እንዲህ ነው መጥፎ ሁኔታ ውስጥ ነው ያለው። ምን ወዳችሁ እነሱን መጥቶ ሰው
ምን ይጠቅማል? ፒኮክ የሚል አካውንት ነው፣ ገብታችሁ እዩት፣ ኮሜንቶቹን አንብቡ። ይሄ ሰው ጓደኛው ነው፣ በጣም ጓደኛው እዚህ ፕላትፎርም ላይ እዚህ ሰው ላይ ኮሜንት አልሰጠም። እንዳልክ ጌታ ኢየሱስን ሳትቀበሉ አትሙቱ። አሁን ሰው ሲሞት ጌታን ተቀብሏል እያልኩ መጠየቅ ጀመርኩ ነው ያለው። አለቀ። የገዛ ወንድሙን ግን የሞተን ሰው ፊቱ ጠቁሯል፣ እንደውም ገና የሚሞቱም አሉ ብሎ ነው የተናገረው። ገና የሚያስታውቁም አሉ፣ ህመም ላይ ያሉ። እዚህ ጓደኛው ላይ አስተያየት አልሰጠም። አያችሁ፣ ሰበብ ነበር የሚፈልገው፣ መግቢያ መንገድ አላልኳችሁ? እዚህ ልጅ ላይ አስተያየት አልሰጠም። ጓደኛው ነው፣ በጣም ጓደኛው። እዚህ ፕላትፎርም ላይ ዴዲኬትድ የምትጠቀሙ ፕላትፎርሙን ታውቁታላችሁ። ተሜን በጣም ፊቱ ጠቁሯል እያለ ከሞተ በኋላ ነው እያወራ ያለው። እዚህ ጓደኛው ላይ ቪዲዮ አልሰራም የተቃውሞ የእንዳልክ ንግግር ላይ ነው ቪዲዮ የሰራው። ከዛ በጣም የሚገርማችሁ በብርሃን ፍጥነት የእንዳልክን ንግግር እንደ መግቢያ መጠቀሙን የምታረጋግጡት በብርሃን ፍጥነት የተገለበጠው ወደ ኤርሚያስ ነው። ስለዚህ እኛስ ምን እንላለን? የሀገሬ ሰው እንደሚተርት እኛም ነቅተናል፣ ጉድጓድ ምሰናል እንላለን። በአንተ ንግግር የሚሸበር ሾርት ሚሞሪ የሆነ ሰው ብቻ ነው። ሾርት ሚሞሪ የሆነ ሰው ብቻ። እዚህ ፕላትፎርም ላይ እስካላችሁ ድረስ እንዴት ነው ሞራል ያጣኸው? አላለውም። ቢያስቆጣ የዚህ ልጅ ንግግር አያስቆጣም? ግቡና ኮሜንቶቹን ኧረ እንዴት እንደዚህ ትላለህ? ኧረ አይባልም። ኮሜንቶቹን ግቡና አንብቡ። ፒኮክ የሚል አካውንት ላይ ነው ያለው። ሰዎች በየፌስቡኮቻቸው ፖስት አድርገውታል። ባዲው ላይ ያመጣው ህመሙ፣ ባዲው ላይ ያመጣውን ስትራክቸራል ቼንጅ አሳይተዋል። ሁሉም ወይኔ ነፂ እንደዚህ ሆኖ እኮ ነው ምናምን እያሉ እኮ ብዙ ሰው ፌስቡክ ፖስቱ ላይ ሁሉ አድርጓል። መግቢያ ቀዳዳ ነበር የተፈለገው። የእንዳልክን ተጠቀማት። ለምን? እንዳልክ በጌታ ነዋ። እንዳልክ በጌታ ነው። እውነት ነው ፓስተሪ፣ እንዳልክ በጌታ ነዋ። በተሙ እንዳይገባ ተሙ ኦርቶዶክስ ነው። አለቀ። ወይ በእንግሊዝኛ ስትሪም አድርግ ወይ ኢትዮጵያ ግባ የሚለውን ቻሌንጅ ተቀበል። ዮናስ ሙሉነህ፣ ዮኒ ማኛ። መጀመሪያም ጌታን የመቀበል ድራማ የተሰራው ኦን ፐርፐዝ ነው። አገር እንደማይገባ ያውቃል። እንደተናገረው መንግስቱ እግዚአብሔር ይባረክ። በዘመናት መካከል ሁሉን የሚያደርገው እግዚአብሔር ነው። ከረንትሊ የሚመራን መንግስት የወንጌል አማኝ ነው። ስለዚህ መግባት እንዲችል ጌታን የመቀበል ድራማ መንግስት እንግዲህ ጴንጤ ስለሆነ እሱ ጴንጤ ስለሆነ ምህረት ያደርግለታል ማለት ነው። ዋው እንዴት ስማርት ናችሁ! በጣም የሚገርመውስ ለጠቅላይ ሚኒስትር አብይ አህመድ ትንቢት በነገረችው ሴት ነው ጌታን የተቀበለው። ነገሮቹን ሲያገጣጥሙት ገባችሁ?
እንጂ ከኦርቶዶክስ ጋር ባለው ጥያቄ አእምሮ ላይ በተፈጠረው ጥያቄ ማን ነው ገብቶ መልስ የሰጠው? እዚህ ጋር ያለው ቲም አይደል እንዴ? ከኤርሚ ጋር ያለው ቲም አይደል እንዴ? በጠቅላላ ገብቶ ለጥያቄው፣ ለምልጃ፣ ለታቦት፣ ለምናምን መልስ ሲሰጠው የነበረው። ቪዲዮቻችንን ወደኋላ ሄዳችሁ መመልከት ነው። ሴታፕ መሆኑን የምታውቁት ግን ኦኬ። እሷ ለጠቅላይ ሚኒስትራችን ወደ ስልጣን ከመምጣቱ ከ6 ነው ከ8 ዓመት በፊት ትንቢት ነግረዋለች። ይገጣጠማሉ። ለእኔም ትንቢት የነገረችኝ ስለሆነች ጌታን ያስቀበለችው በቃ ይግባ ሀገር ምናምን ይባላል። ሀው ፉሊሽ ኢት ኢዝ። ያ ስለዚህ ኤቭሪቲንግ ወስ የስ ሴታፕ ነበር ፓስተር። ኢት ዋዝ ኦልዌይዝ a setup. It was planned. አሁን ቅድም እንዳልኳችሁ እስከ ዛሬ ያልተገለጡ ገድላትና ድርሳናት ይገለጣሉ። እስከ ዛሬ ያልተገለጡ ገድላትና ድርሳናት ይገለጣሉ። ማንም አያስቆምም። ምን ሲል ነበር እየገባ ይኸው አያቷቸው። ይህን 3 ቀን ዝማስ ባልኳቸው ኦርቶዶክስ ሳይሉ አስዋልኳቸው እንላለን። እንቀጥላለን። ለሀገር ሰላም ብሎ ያስቀመጠው አለ። የኤርሚያስን ልብ ታውቁታላችሁ። እኛ ለሰው ልንከራከር አይደለም የመጣ ነው። አይ ይቅር፣ ለሀገር ሰላም፣ ህዝብ ከህዝብ ያጋጫል፣ ዘር ከዘር ያጋጫል ይወጣል። ምን እንደምታመጡ እናያለን። ከዛ ቤተክርስቲያኒቱ ቴዎድሮስ አደባባይ ነው አብዮት አደባባይ ቆማ የኢትዮጵያን ህዝብ ይቅርታ ተጠይቃለች ወይ ትታደሳለች። ይሄንን ነው አይደል የፈራችሁት? አይገርምም? የጨለማ ልጆች ከብርሃን ልጆች በዚህ ዓለም ጥበብ እንደምትበልጡ የታወቀ ነው። ግን አታመልጡንም። በእውነትና በጽድቅ መንፈስ ቅዱስ ይገልጣችኋል። ስለዚህ 2 ነገር ነው እንዳትረሱ። አንደኛ ፕላትፎርሙ ላይ በእንዳልክ በኩል መጣ፣ ግን እንዳልክን ረስቶታል፣ ትቶታል። አስተውሉ ወገኖቼ፣ የእግዚአብሔር ህዝብ፣ የምወዳችሁ ህዝቦቼ አስተውሉ። እንዳልክን ትቶታል፣ ኤርሚያስ ላይ ነው። ለምን? ገድላትና ድርሳናት እንዳይነሳ የሚል አግሪመንት ነው። አንደኛው አግሪመንት ፕላትፎርሙ ላይ ዝም ማስብላቸው እነዚህም ጴንጤዎች። ሁለተኛው አግሪመንት ደግሞ ከ3 ወር በኋላ ግንቦት ላይ ምድራችን ላይ ምርጫ አለ። ምርጫውን ይሄ መንግስት የጴንጤ መንግስት ነው፣ ሌባ ነው፣ አጭበርባሪ ነው ተብሎ የሰውን አይምሮ ብሬን ወሻት አድርጎ ምርጫውን ዲስትራክት እናደርጋለን። ፕላትፎርሙ ላይ አለ እኮ ቃል በቃል እኮ ቃል እራሱ ተናገረ። ከተከፈለ ዲስትራክት እናደርጋለን አለ እኮ። ምን ትፈልጋላችሁ ከዚህ በላይ? ስለዚህ ወገኔ ሾርት ሚሞሪ አትሁኑ። ሲጀመር ቤቱ ሲከፍት እንዳትሄዱ። የእናንተን አንድ ቪው ዲዘርቭ አያደርግም እሱ። የአንድ ሰው የወንጌል አማኝ አንድ ሰው ቪው ዲዘርቭ አያደርግም። ኖት ኦንሊ በዋን ፌክ አካውንታችሁንም ዲዘርቭ አያደርግም። ይህንን አስረግጬ ነው የምነግራችሁ። ጀስት ስክሮል አድርጉ። የሰጠ ብሏል፣ ራሱ ተናግሯል። ኦኬ። አሁን ደግሞ ሁለተኛው ቻሌንጅ ወደ ኢትዮጵያ ግባ፣ የትኬቱን እንችላለን ብለናል። በቃ ህዝቤ ሆይ አይንክ የበራ የነቃ እንደ እርግብ የዋ እንደ እባብ ብልህ ሁኑ። ይግባችሁ። ዋትስ ጎይንግ ኦን የፕላትፎርሙ ጌም ይግባችሁ። በቃ እሱን ቪው በማሳጣት ነው የምንቀጣው። አለቅ እንዳትገቡ እሱ ቤት
ወደ ሌሎች ወገኖች ሀሳብና አስተያየት ልግባ። ቤካዬ የምትለው ካለ ይስማ። ከዛ ኤፊም አለ ሂዊም አለች ጨምር ሀሳብ። ያ አይ ከዚህ በላይ ምንም የምጨመር ነገር የለም። መሲ አሪፍ አድርገሽ ነው የገለጽሽው። ስፔሻሊ